የእስራኤል የማይናወጥ ተራራ ይመስሉ ነበር። የደህንነቱ ሰው እየተባሉ በጠላቶቻቸው ልብ ላይ ፍርሃትን ይዘሩም ነበር። ዛሬ ግን ያ ተራራ እየተናደ ይመስላል። ቤንጃሚን ኔታንያሁ የእስራኤል የፖለቲካ ንጉሥ ወይስ የሀገሪቱ የመከፋፈል ምንጭ? ከግማሽ በላይ የሚሆነው እስራኤላዊ በቃህ ብሎ የተነሳበትን ድብቅ ምክንያትና ያለ ኔታንያሁ የምትመሰረተውን አዲሷን እስራኤል ዛሬ በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ፈጣን መረጃዎችንም ያግኙ። እስከ መጨረሻው አብራችሁን ቆዩ። በእስራኤል የፖለቲካ ሰማይ ስር ታይቶ የማይታወቅ የለውጥ ነፋስ እየነፈሰ ነው። ለብዙ አስርት ዓመታት የእስራኤል ፖለቲካ ንጉሥ ተብለው የተጠሩት ቤንጃሚን ኔታንያሁ ዛሬ በገዛ ሕዝባቸው ፊት የቁልቁለት ጉዞ ላይ ይገኛሉ። አዲሱ የማዕሪብ የሕዝብ አስተያየት ጥናት ውጤት ይፋ ሆኗል። ውጤቱም ለአንዳንዶቹ አስደንጋጭ፣ ለሌሎቹ ደግሞ የድል ብስራት ሆኗል። ወርቃማው የሊኩድ ፓርቲ መሪ ዘመን እያበቃ ይሆን? ጥናቱ እንደሚጠቁመው 55 በመቶ የሚሆኑት እስራኤላውያን ኔታንያሁ ከፖለቲካ ዓለም በክብር እንዲሰናበቱና በቀጣዩ ምርጫ እንዳይወዳደሩ ይፈልጋሉ። ይህ ቁጥር ተራ አሃዝ አይደለም፣ የህዝብ ቁጣና የተስፋ መቁረጥ ነጸብራቅ እንጂ። በሌላ በኩል 38 በመቶ ብቻ ናቸው አሁንም ቢቢን በስልጣን ላይ ማየት የሚሹት። ኔታንያሁ የገነቡት የብረት አጥር እየተናጋ ነው። የገዢው ጥምረት መቀመጫ ወደ 49 ዝቅ ብሏል። በምትኩ ተቃዋሚው ጎራ 61 መቀመጫዎችን በመያዝ የፓርላማውን የበላይነት ሊጨብጥ ተቃርቧል። እንደ ኢታማር ቤን ግቪር ያሉ የቀኝ ዘመም አጋሮቻቸው እንኳን የህዝብ ድጋፋቸው እየመነመነ ነው። አዲስ የኃይል አድማስ እየታየ ነው። ጋዲ አይዘንኮት፣ ናፍታሊ ቤንትና ያኢር ላፒድ እጅና ጓንት ሆነው ቢወጡ እስራኤልን በአዲስ መልክ የመምራት ጉልበት እንዳላቸው ጥናቱ ያሳያል። ቱጌዘር የተሰኘው ጥምረት ብቻውን 49 መቀመጫዎችን የመጥረግ አቅም አለው። ይህ ማለት የእስራኤል ፖለቲካ ከግለሰብ አምልኮ ወደ ስብስብ አመራር እየተሻገረ መሆኑን የሚያሳይ ትልቅ የታሪክ ምዕራፍ ነው። ከ500 በላይ የሚሆኑ አይሁዳውያንና አረብ እስራኤላውያን ላይ የተደረገው ይህ ጥናት የመጪውን ጊዜ ምስል በግልጽ እያሳየ ነው። የኔታንያሁ የፖለቲካ ጥበብና ተቋማት ለዓመታት ቆይተዋል። ሆኖም አሁን የህዝብ ድምፅ በቃ እያለ ይመስላል። ለኔታንያሁ ታዋቂነት ትልቁ ምክንያት የደህንነቱ ሰው ተብለው መጠራታቸው ነበር። ሆኖም የሐማስ ድንገተኛ ጥቃት በሳቸው ዘመን መፈጸሙ የእስራኤልን የደህንነትና የመረጃ መዋቅር ድክመት አጋልጧል። ብዙ እስራኤላውያን ይህ ታሪካዊ ውድቀት የተከሰተው ኔታንያሁ ለራሳቸው የፖለቲካ ህልውና ቅድሚያ በመስጠታቸውና ሀገሪቱን በመከፋፈላቸው ነው ብለው ያምናሉ። በጋዛ የሚገኙ እስራኤላውያን ታጋቾችን ወደ ቤት የመመለሱ ሂደት መጓተቱም ከፍተኛ ህዝባዊ ቁጣ ቀስቅሶ ነበር። ኔታንያሁ ጦርነቱን የሚያራዝሙት የራሳቸውን ስልጣን ለማቆየትና የቀኝ ዘመም ጥምረታቸው እንዳይፈርስ የሚል ስጋት አለ። ታጋቾች ከጦርነቱ ድል ይቀድማሉ የሚለው የብዙ ቤተሰቦች የሰላማዊ ሰልፈኞች መፈክር በቀጥታ ኔታንያሁን ኢላማ ያደረገም ሆኖ ነበር። ጦርነቱ ከመፈንዳቱ በፊት እስራኤል በከፍተኛ የፖለቲካ ውጥረት ውስጥ ነበረች። ኔታንያሁ የፍትህ ስርዓቱን ለማዳከም ያቀረቡት ህግ ሀገሪቱን ለሁለት ከፍሏት ነበር። ይህ መከፋፈል ሀገሪቱን ለጠላት ጥቃት ተጋላጭ አድርጓታል የሚል ወቀሳም ይቀርብባቸዋል። ኔታንያሁ በሙስና በማጭበርበርና እምነት በማጉደል ክሶች በፍርድ ቤት እየተፋለሙ ይገኛሉ። ተቺዎቻቸው እንደሚሉት ኔታንያሁ የጠቅላይ ሚኒስትርነት መንበሩን የሚፈልጉት ከእስር ለመጠለል እንደ ጋሻ በመጠቀም ነው። ይህ ደግሞ በዲሞክራሲ ተቋማት ላይ እምነት እንዲጠፋ አድርጓል። የኔታንያሁ መንግስት በእስራኤል ታሪክ በጣም ቀኝ ዘመም የሚባል ነው። እንደ ኢታማር ቤን ግቪር ያሉ አክራሪ ሚኒስትሮች ያላቸው ተጽዕኖ እስራኤል ከዓለም አቀፉ ማህበረሰብና ከዋና አጋሩ አሜሪካ ጋር ያለውን ግንኙነት እንዲሻክር አድርጎታል ተብሎ ይተቻል። መካከለኛ አመለካከት ያላቸው እስራኤላውያን ሀገሪቱ ወደ አክራሪነት እያመራች ነው በሚል ስጋት የኔታንያሁን መሪነት ይቃወማሉ። ከጦርነቱ ጋር ተያይዞ የኑሮ ውድነት መጨመር፣ የቱሪዝም መዳከምና የመጠባበቂያ ኃይል መቀነስ ኔታንያሁ ላይ ከፍተኛ ጫና አሳርፏል። በአጭሩ እስራኤላውያን ኔታንያሁን በቃ የሚሉት በአንድ ምክንያት ብቻ ሳይሆን በመሪነት ብቃት ማጣት፣ በደህንነት መላላት፣ በግል ህግ ችግሮችና ሀገሪቱን በመከፋፈል ፖለቲካ በመምራታቸው ነው። የቅርብ ጊዜ የህዝብ አስተያየት ጥናቶች እንደሚያሳዩት ህዝቡ አዲስ ፊትና የተረጋጋ አንድነትን የሚፈጥር መሪ እየፈለገ ነው። የቤንጃሚን ኔታንያሁ ከፖለቲካው መድረክ መሰናበት በእስራኤል ዘመናዊ ታሪክ ውስጥ ትልቁ የለውጥ ምዕራፍ ተደርጎ ሊወሰድ ይችላል። ኔታንያሁ ለዓመታት የማይተኩ መሪ የመሆን ስብዕና ቢገነቡም እርሳቸው የሌሉባት እስራኤል ከሚከተሉት አራት አበይት አቅጣጫዎች አንጻር ልትቀኝ ትችላለች። የሀገር ውስጥ ደህንነትና የፖለቲካ መረጋጋት። ኔታንያሁ በደጋፊዎቻቸው ዘንድ ንጉስ፣ በተቃዋሚዎቻቸው ዘንድ ደግሞ ከፋፋይ ተደርገው ይታያሉ። እሳቸው ከሌሉ በእስራኤል ላለፉት ዓመታት የታየው ኔታንያሁን መደገፍ ወይም መቃወም ላይ ብቻ ያተኮረ ፖለቲካ ሊቆም ይችላል።
ይህም ፓርቲዎቹ በግለሰብ ዙሪያ ከመቧደን ይልቅ በፖሊሲ ላይ እንዲከራከሩ እድል ይሰጣቸዋል ይላሉ የፖለቲካ ተንታኞች። በዓለማዊና በሃይማኖታዊ በተለይም በኦርቶዶክስ እስራኤላውያን መካከል የነበረው ከፍተኛ ፍጥጫ በኔታንያሁ የቀኝ ዘመም ጥምረት ምክንያት የከረረ ነበር። ያለ ኔታንያሁ ይበልጥ መካከለኛ የሆነ መንግስት የመመስረት እድሉ ሰፊ በመሆኑ ሀገሪቱን ወደ አንድነት ሊያመጣ ይችላል ብለው የሚከራከሩ ተንታኞችም አሉ። ከፍልስጤም ጋር ያለው ግንኙነትና የሁለት መንግስታት መፍትሄ ኔታንያሁ የፍልስጤም መንግስት እንዲመሰረት በጽኑ የሚቃወሙና ሰፈራን የሚያስፋፉ መሪ ናቸው። የድርድር እድል እንደ ቤኒ ጋንትስ ወይም ያኢር ላፒድ ያሉ መሪዎች ስልጣን ቢይዙ ቢያንስ ከፍልስጤም ባለስልጣናት ጋር ንግግር የመጀመርና በጋዛ የነበረውን ጦርነት ተከትሎ ለቀጣይ ሰላም መንገድ የመጥረግ ዕድላቸው ከኔታንያሁ የተሻለ ነው የሚሉ የፖለቲካ ተንታኞችም አልጠፉም። ዓለም አቀፍ ድጋፍ እስራኤል በኔታንያሁ ዘመን ከዋይት ሃውስ በተለይም ከዴሞክራቶች ጋር የነበራት ግንኙነት ሻክሮ ነበር። ያለ ኔታንያሁ እስራኤል ከአሜሪካና ከአውሮፓ ጋር ያላትን ወታደራዊና ዲፕሎማሲያዊ ወዳጅነት ይበልጥ ማደስ ትችላለች። የደህንነትና የውጭ ጉዳይ ፖሊሲ ኔታንያሁ በኢራን ላይ የነበራቸው የማይለወጥ ጠንካራ አቋም ይታወቃል። ኔታንያሁ ከአንዳንድ የአረብ ሀገራት ጋር ሰላም ቢፈጥሩም ከሳውዲ አረቢያ ጋር ያለው ግንኙነት ግን በጋዛ ጦርነት ምክንያት ችግር ገጥሞታል። አዲስ መሪ መካከለኛ አቋም ይዞ ቢመጣ ሳውዲን ጨምሮ ከሌሎች የሙስሊም ሀገራት ጋር ታሪካዊ ግንኙነት የመመስረት እድሉ ሰፊ ነው። የእስራኤል መከላከያ ሰራዊት ከኔታንያሁ ይልቅ ከቀድሞ ወታደራዊ አዛዦች ጋር የተሻለ የስራ ቅንጅት ሊኖረው ይችላል የሚሉ ተንታኞችም ድምፃቸውን ማሰማት ጀምረዋል። የህግ የበላይነትና የዴሞክራሲ ተቋማት ኔታንያሁ በራሳቸው ላይ የተመሰረተውን የሙስና ክስ ለመከላከል ሲሉ የፍርድ ቤቶችን ስልጣን ለመገደብ ሞክረዋል ተብለው ይተቻሉ። ያለ ኔታንያሁ የእስራኤል የፍትህ ስርዓትና የህግ የበላይነት እንደገና ሊጠናከር ይችላል። መንግስት በፍርድ ቤት ላይ ሊኖረው የሚገባው ተጽዕኖ ምን ያህል ነው የሚለው ውዝግብ በአዲስ መልክና በተረጋጋ ሁኔታ ሊፈታ ይችላል። ያለ ኔታንያሁ እስራኤል ይበልጥ ወደ መካከለኛ መስመር የምታዘነብል ከምዕራባውያን ጋር ግንኙነቷን የምታድስና በውስጥ ጉዳዮቿ ላይ ከመከፋፈል ይልቅ ወደ አንድነት የምታመራ ሀገር የመሆን እድል አላት ብለው የፖለቲካ ተንታኞች እየተከራከሩ ነው። ሆኖም ኔታንያሁ የገነቡት ጠንካራ የቀኝ ዘመም መሰረትና የሃይማኖታዊ ኃይሎች ተጽዕኖ በቀላሉ የሚጠፋ ስላልሆነ ሽግግሩ ፈታኝ ሊሆን ይችላል። የእስራኤል ቀጣይ ዕጣ ፈንታ የሚወሰነው ኔታንያሁን በሚተካው ግለሰብ ሳይሆን ሀገሪቱ ከኔታንያሁ ዘመን በኋላ ለምትከተለው አዲስ ብሔራዊ ስምምነት በሚኖራት ዝግጁነት ላይ ነው።